ለዚች ለአንዳንዶቹ እነዚህ ለሸርሙጦቹ ምንም አይመስለኝም። ገባችሁ? ግን ስርዓት ላላቸው ልጆች ምክንያቱም እኛ ከምንነግራቸው የበለጠ ያሳለፉ ናቸው። በነገራችን ላይ አሁን እኔ ጃኒ ዲቦራ ለምን ዝም እንደሚሉ ታውቃላችሁ? ለምን እንደማይሰማቸው ታውቃላችሁ? ራስን ሸጦ ከመምጣት የበለጠ ጨካኝነት የለም። በፈቃደኝነት ራሳቸውን ሸጦ እዚህ ጋ የደረሱ ናቸው። በፈቃደኝነት በሬፕም አይደለም በምንም አይደለም፣ በፈቃደኝነት ለገንዘብ ብለው ማለት ነው። እናንተ ተናገራችኋቸው አልተናገራችኋቸው፣ እናንተ አስተያየት ሰጣችሁ አልሰጣችሁ ምንም አይመስላችሁ። እንደዚህ አይነት ሴቶች ወንዶችም አሉ። ምክንያቱም በቃ ያንን ነገር እንኳን አድርገውታል። ይሄ ዱርጊነቱን፣ ሌብነቱን፣ ይሄ ከማን ጋር መንዘላዘሉን ማንም በጠራቸው ቁጥር ሄደው በቃ ህይወታችን ይለወጣል ካሉበት። ስለዚህ እኛ አሁን የእኛ ንግግር ለቤት ልጆች በስነስርዓቱ ቤተሰብ ላሳደጋችሁ ገባችሁ? ቤተሰብ ላላቸው አትሊስት ባለጌ እንኳን ቢሆኑ የተከበሩ እናትና አባት አላቸው። ስለዚህ ወይኔ እናቶቻችንና አባቶቻችን እንዳይሰሙ የሚሉ ልጆች ለእነሱ ነው የሚጨንቅ። አሁን ለጃኒና ለዲቦራ ምንም አይመስላቸው። ብዙ ልጆች የራቁት ቪዲዮ ወጣብን እንዲተባልን ብለው ራሳቸውን የሚያጠፉት እኮ ለራሳቸው አይደል፣ ለቤተሰቦቻቸው ጭምር ምንም ለፍተው እንትን ብለው። አሁን ባምቢ እንደዛ ያበደችው ባምቢ ቤተሰብ ስላላት፣ የምትወደው የምታከብረው ቤተሰብ ስላላት፣ ለፍቶ ተጨንቆ ኢንቨስት አድርጎባችሁ ያሳደጋችሁ ቤተሰብ ሲኖራችሁ ይሰማችኋል። እነዚህ ግን ዝም ብለው ሳፋ ውስጥ ያደጉ ናቸው። ዝም ብለው አሁን ጃኒም ይቺ ዲቦራ እኛ ነን እንዲያውም ባክግራውንዳቸውን እያወቅን ያከበርናቸው ሰው ናቸው ብሎ ግን መከበር የሌለባቸው የመጨረሻ ውዳቂ ሴቶች ቢኖሩ ሁለቱ ናቸው። በጣም ባለጌዎች። በነገራችን ላይ ጃኒና ዲቦራ ተደባብረዋል። ሲሪየስ ተደባብረዋል። አሁን ትላንትና አይታችኋል ዲቦራ የሰራችውን ቪዲዮ ማለት ነው። ያ ብልጠቷን አልተቀበለችው፣ የሰራችበትን ስራ አልተቀበለቻት። ወይዘሮ ጃኒ በነገራት ላይ ደንቆሮ ናት። አልገባትም መጀመሪያ ስትገባ። እሷ የመሰላት ምንድነው 500 ሺህ ልታገኝ ምናምን የመሰላት አይደለም። ከራስሽ ገንዘብ ላይ ነው የወሰደችው ደንቆሮ ከራስሽ። አሁን ምን አድርጋለች ዲቦራ ስታየው መኪም ደብሯታል። ታውቃላችሁ የዛለት ቅዳሜ ዕለት ገብታ ስትጫወት ደብሯታል። ምክንያቱም ወጥታ ነበረ፣ በማል እየተጫወተች በማል ወጥታ ነበር። ደውላን ያስገባቻት። አሁን ሊርቋት ነው እና ዲቦራ ሊጨልምባት ነው። ገባችሁ? ምንም ኮንተንት የላትም እዚህ ላይ መጣ ከማለት በስተቀር የላትም። ስለዚህ ምን ያላት እድል ምንድን ነው? አሁን እነዚህ ሁለትስ ልጆች የሚያመሳስላቸው ነገር አለ። የሚያመሳስላቸው እንደዚህ ነው ማኩረፋቸው፣ እንዲህ መሆናቸው፣ እንደዚህ መፈጠራቸው። እያስኮረፍሻቸውም አንቺ ነሽ። አንቺማ የእነሱን ጊፍት መጥቶ ከእነሱ ጊፍት ላይ 500 ሺህ ሲያልፉ አንደኛ ሲወጡ 500 ሺህ ኮይን ልሰጫቸው ነበር። ኖ ቤቢ መጀመሪያ ለራስሽ ሰው በራሱ ጓደኛ ላይ እንደዚህ አይነት ቁማር አይሰራም። አብረውሽ ስትደፊ ስትቀኛ ስትያብሮሽ በነበሩ ላይ ማለት ነው። ስለዚህ አሁን መልሽላቸው፣ አስገቢያቸውና 10 ዩኒቨርስ አውርጅላቸው። 10 ዩኒቨርስ ካልሆነ አንቺ ይሰሩልሻል እነሱ ራሳቸው። አይምሰልሽ፣ እንደዚህ እንዳታለልሻቸው። ዝም አትልሽም፣ ጃኒም ዝም አትልሽም፣ መኪም ዝም አትልሽም። መኪን እኮ አዋርደሻት ነው የመጣሽው። ምክንያቱም መኪን ፎሎ አለ የአማራውን ጃኒን ይዘሽ። አንቺ በጣም ግን አንቺ ደንቆሮ ሴት አይደለሽ፣ የሰው ነገር የምትመኝ። እኔ እግዚአብሔር ምስክሬ ነው የምላችሁ። አሁን ጃኒን የቤት የዛን ጆን ዳንኤል ሲመጡ አንድ ቀን ፎሎ አስደረጉልኝ ብያቸው አላውቅም። እንዲያውም የኔን ፎሎ ነው የወሰዱት። የዛሬ 4 ዓመት ማለት ነው። ገና እነሱ 500 ሺህ 400 ሺህ በነበራቸው ጊዜ እኩል በነበረ በዛኛው አካውንቴ ማለት ነው። ዛሬ ግን ጆን ዳንኤልም ሚሊየን ሲገባ ወደ ቦታው ሲሄድ ጂጂ ፎሎ ላስደረግሽ እንኳን አይልም። ገብቷችኋል? ኢትስ ኦኬ፣ ችግር የለውም። ግን
ምን ያህል እንደሄደች ዲቦራ የምታዩት ቤታዩን ተጠጋች። በጣም በጣም ማሽንክ ኤሊ ታውቃላችሁ፣ ሰው ካልተደገፈች በስተቀር ማትንቀሳቀስ ናት። በቃ የምትፈልገው ምንድን ነው? የሆነ በቃ ፎሎ ያለው ሰው፣ ጊፍት ያለው ሰው። ከኦሮሞ በኩል መኪን ያዘቻት እዩ። እኔው መኪ እኔም ጋር ስላደገች የራሴም ደም ናት። በቃ የራሴ ልጅ መኪ ማለት ልጅ እንደ ልጅ የማያት ናት። ምክንያቱም የኔን እንትን ይዛን የተነሳችው አንድ ቀን ፎሎ ስንት እንደሆነ አይቼው እንደማላቅ ታውቃላችሁ። ግን መኪ ፎሎ ስንት እንደሆነ አላውቅም። እንትናን በቀደም ዕለት ነው ያየሁት። ማነሱ ሙባረክ የሚባለው በቀደም ነው ያየሁት። በጣም ብዙ ፎሎ እንዳለው ራሱ ወደ ሚሊዮን ምናምን እንዳለው ራሱ ያየሁት በቀደም። የሰው ፎሎ አላይ ምን የራሴ ይቺ ግን መሽገር ወይዘሮ ዲቦራ በቃ ሰውን ትጠቀለች፣ ተቀራጭ ትላለች። አትሊስት እንደምትጠቀሙ አትጠቅማቸው። እኔ በጣም ያናደደችኝ ነው ጭራሽ በእነሱ ላይ ለመጠቀም እንደዚህ አይነት ነገር አዘጋጅቻለሁ እና ኑ ታሪት አለ የተሰጣቸው የታለ የሆነ እንትን እንኳን የለሽም። የሆነ ምንድን የሚባለው የሆነ ድንበር እንኳን የለሽ። በቃ ለመዝረፍ በቃ ሮጠሽ የሰው ነገር ለመውሰድ ገንዘብም ለመውሰድ ከነሱ ጊፍተር ላይ ፎሎም ለመውሰድ ጃኒን የምታስገቢው ከኦሮሞ መኪን ያዘቻት፣ ከአማራና ከኢትዮጵያ ደግሞ ጃኒን ያዘቻት። ይኸው ታርጌቷ ትላንትና የቤታዩ ነበረች። ከቤታዩ ጋር ቤታዩ ነው። እኔ ቤታዩን እግዚአብሔር ምስክሬ ነው። ቤታዩ ካልዋሸች ይቺ ሙጀሊያ ከረፈፍ የሞትሽ ካልዋሸሽ መጀመሪያ ምን ብዬሻለሁ? በውስጥ በኩል ጽፌልሻለሁ። መጠቀሚያ አትሁኝ አላልኩሽም? አንቺ ሙጀሊያ የጉችንም ብዬሻለሁ። ይርሻ ትዘብዘፊ አንቺ ዝብዝብ አንቺ ብዬሽ ነበር። ምክንያቱም ይቺ እባብ በቃ እንዲህ እያለች ነው። እኔ አልወድም። ብቻ ባጠቃላይ ይህ ሰውን የሚያታልል ሰው አልወድም። ልክ በቃ የኪም አይነት ፓሪስ ሂልተንን ተጠግታ ነው ኪም ዛሬ እዚህ ጋር የደረሰችው። እንዲህ ያለች ማለት ነው። ከዛ ላይ ደግሞ እሱ ብቻ አይደለም ካለ ሰው እንትን የላችሁም እንዴ? ምንድን ነው የሚባለው? የራስ በቃ ደስ የሚለኝ ነገር ምን በተቀር ይቻል ሙጀሊያ ወይዘሮ ጂጂ ምንድን ነው አሁን እኔ ደስ የምትለኝ ዩቲ የራሷን ነገር ይዛ መጣል። እኔ አዶናይ ነው የተናደድኩበት። ጃኒን ተጠግቶ ነው ዛሬ ብሩ በቃ ይሄ የሆነ ጠንቋያቸው አለ መሰለኝ። እንዲህ ይላቸዋል፣ አከሌን ተጠጉና እንዲበሉ፣ አከሌን ተጠጉና እንዲበሉ። ጋይስ እሺ ተጠቀሙ። ስትሄዱ ግን ያን ሰው ጥላችሁት አትሄዱ። አሁን የዲቦራ ነገር በጣም እንዲህ ትሆናለች ብዬ አልገመትኩም። እንደዚህ አይነት ነገር ትሆናለች ብዬ ዲቦራ አምልጣለች። ከምንድን ነው ያመለጠችው? ከሀብታምነት አምልጣለች። ነገ ልትፈጠፈጥልሽ ነው። ምንም አታመጣም። እግዚአብሔር ምስክሬ ምንም አታመጣም። ምንም ከዚችኛው ቦታ ከፍ አትልም። አሁን ትናንትና ራሱ ያቺ እንቁራሪት ሰርጉን ቀረ ምንም ቀረ። በፕሮፓጋንዳ የሚሆን ነገር የለም ጋይስ። በውሸት የሚሆን ነገር የለም። በእውነት ሲሆን ነው ደስ የሚለው። መልካም ነገርን መስራት፣ መልካም ነገርን ማሰብ ነው። የማትወድቁት በምን እንደሆነ ታውቃላችሁ? አምላካችሁን ስትደገፉ ብቻ ነው። ጌታ ሆይ አንደበቴን ባርክልኝ፣ የምሰራበትን ነገር ስጠኝ። ይቺ ሙጀሊያ አንዴ መስቀል ታደርግና ኢየሱስን ትጠራለች፣ አንዴ የሆነ ነገር ታደርግ። ያ ኮንተንት ሊሆን አይችልም። እድሜም የለው። ሰውን እየሰደባችሁ ወይም ደግሞ ሰውን እየተናገራችሁ ሰውን እየጣላችሁ ምንም መሄድ የለም። እኛ እዚህ ጋር እኔ በተለይ እዚህ ጋር ስንመጣ ስለወደቁ ሰዎች ድምፅ ሆነን የመጣ በፖለቲካ ነው የመጣ ነው። አክቲቪስት ሆነን የመጣ ነው። እራሳችንን መስዋዕት ሰጥተን የመጣ ነው። እውነትሽን ነው። ሰው አንቺ እኮ ችግርሽ ሰው ሁሉ
እምደች ይመስልሽ? ምን ማለት ነው? መጨረሻችሁ አያምርም። መጨረሻችሁ አያምርም። ፎሎ መሰብሰብ ምናልባት ለአንዳንድ ነገር ሊያዋጣችሁ ይችላል። የብዙ ሰሞን ግን የሚያዋጣችሁ ምነው ታውቃላችሁ? እራሳችሁ የሰራችሁት ፎሎ የላችሁም። እራሳችሁ እኔ እንዴት ብዬ ለምደ ስለ ኮንቴንት ክሬት የማትማሩት የሆነ ነገር ስሩና ነው። የሆነ ነገር ተደግፋችሁ አይደለም። አሁን ወይዘሮ ዲቦራ በጌሟ ነው አይደለም የምትታወቀው። ለምን በጌሟ አትሄድም? ለምን በጌሟ አትሄድም? ጌም በመጫወት ለምን አትሄድም? እንደ ሌሎቹ ጌም በመጫወት ሄዱ። በቃ ጌመሮች ናቸው። ጌም በመጫወት ሄዱ። ዛሬ አንዱን ንጊያሽ ምናምን፣ ከዛ በኋላ አለቀ። በጌመርና በፓንት ነው ዲቦራን የምናውቃት። መሄድ ካለባት በፓንትና ብ አሁን ደግሞ በኢየሱስ እያለች መታለች። ያ ነገር ነው የሚያስጠላኝ፣ በቃ የሚያስጠላኝ። ያመናችሁን የሚወዳችሁን ፎሎሮቻችሁ ምን እየሆኑ ነው የሚሄዱት? ነው ጥርጣሬ ትከቷቸዋላችሁ። በቃ ምናምን ነገር ተሳዳቢ እንኮች በስድብሽ ሂጂ፣ እንደ ቤታየው ማለት ነው። እንደ ሰርጀሪ እየተሳደብሽ ሂጂ ነው። በተንኮል ነው የሚችላት የሌለው። ለእናንተ ብርቃችሁ ሊሆን ይችላል። ገባችሁ? ብርቃችሁ ነው። ግን አሁንም የምትሄደው መንገድ እራሷን የሚጎዳት መንገድ ነው። ያዋጣኛል ብላ ያዘችው አንደኛ ነገር ጊፍት የምትሰጠውም ከራሷ ነው። አሁን ጀሜሌ ነው ጀሜሌ የሚባለው እንትኗ ታይቶባታል የራሷ እንደሆነ። ይሄ ምንድነው ኢንግማም ሆኖ የመጣው ታውቆ የራሷ እንደሆነ ማረጋገጫ። እንዲያውም እኔ ሰዎች ሼር አድርገውልኛል። እኔ እንዲያውም የዚህን ያለም አልከታተላትም ጭራሽ። የራሷን አሁን ምንድነው የምታስገባው ሳይሆን እኔም ግን በነገራችን ላይ እያጠፋዋትም አይደለም እያተረፍኳትም ነው። ስራዋ ቢያናደደኝም በቃ ይሄ መንገድ አያዋጣሽም ነው እያልኳት ያለሁት። አያዋጣሽም ጭራሽ። የሰራችሁንም እየጨረሰች ነው እየጨረሰች ነው። ዲቦራ ምን አልጋሽ ነው? እያታለለችሽ ነው ነፍሴ፣ እያታለለችሽ ነው። ራንኳን ታብራ፣ ራንኳን ስታበራ ፐርሰንቷ ሲታይ የዛኔ ኦኬ። አሁን ለወደፊቷ ፕላኗ ይሄ ከመዳም ቀን አሁን የመዳም ቀን አሁን በእግዚአብሔር የመዳም ቀን መሙች ራሳችሁ መጥተው ቢሰጧችሁ ራሱ የመዳም ቅመሞች አይ ፕሬዚዳንት ማሚ መጣ። ቆይ እንቀጣቀጥ አይ ጂጂ ደህና ነሽ? አካም በያዳ ነጉማ ነገዳ ጅራ የት ሄዳችሁ ነው? የሆነ ነገር እናሳየሽ። ምን እንደምታሳይ እስኪ ሄኝ ጀድሜ እስኪ ጀድሜ የኔና የእሷ ጥርስ ልዩነቱ ጠጅ ቤትና ወተት ቤት ይመስላል። እኔ በህይወቴ ጥርስን ዛሬ ነው ያየሁት። አላህ ምስክሬ ነው። እንዴ ልዩነቱ የእድሜያችን ያህል ነው። ልዩነቱ የመልካችን። አባቴ እንደ ጀላቲ እየጠባችን ይኸው ፊሊፕስ የዛሬ 4 ዓመት ሚዲያ ላይ ሳመጣት እቺው ናት። 3 ዓመትም እቺው ናት። ዛሬም እቺው ናት። አትቀየር። ይኸው የፊት አባቴ መከራ የሆነ ፊት ይኸው አንዳንዴ ይጠማል፣ አንዳንዴ ይቀላል፣ አንዳንዴ ያምርበታል፣ አንዳንዴ ይኸው ከፊል ዳመናማ የሆነ ፊት ማለት ነው። አሁን ደግሞ ተራራክሏል። ፊቴን ራሴ ፈራሁት። ሰሚራ ይሄን ፊት እንዴት ነው አልኳት። ቀደም አምነሽ ነው ወይ አቅፈሽ አምነሽ ወይ ነው? ቆንጆ ናት። እንደውም ለአንተ አትገባ ፉንጋ አስቀያሚ ለእኔ ለአንተ አትገባም። ከመጠጥሽኝ በኋላ መጠጥሽኛ ጠባሽኝ እኮ እንደ ጀላቴ ጠባሽኝ፣ ጨረሽኛ። አሁንማ ላንቺ አልገባ። የት ሄዳችሁ ነው? የሆነ ቦታ በቃሽ። አሁን አደገኛው ሰዓት ላይ ነው። እሺ ጂጂዬ፣ በኋላ ስንመለስ። ሚስት አያያዝሽ እኮ በጣም እኮ
ይደላል። ታዲያ እንዴ በጣም ቺክ በጣም ነው የምንከባከበው። እስኪ ጠይቂያት ሰሚራ በያት እስኪ ነይ እስኪ አታሳፍራት። ተዋት። ሰሚራ እንዴት ነሽ? እንዴት ነው አያያዝ ይችልበታል አይደል? ቆንጆ ሁለችም ግን ጋይስ በመድኃኒዓለም ይሁት አስቀያሚ ሆነ ሰው ይሆን እትምሜ እኔ እኮ እሷ ጋር ሰውን ነው እኮ አጨለምኳት ልጅቷን። እሷ ሁና የቻለች የመብራት ማጥፊያ ሆንኩባት እንጂ ብቻዋንማ ብትሆን በጣም ቀሽትሆን ነበር። ያት እስኪ በጣም ቀሽትዬ ናት እኮ ሆንቃ ነው አይደል? ጨለማ ሆንኩባት። ሰሚራ ፍቅር ነው አይደል? ግን እኔ የምልሽ አንቺን ሙሉ ነው እኮ የሚያክለው ፊቴ። እንዴት አምለሽ ነው የምተኛሽ? ነው የሚገርማል። ወላሂ ይሄ ፊት እንዴት አመንሽው? ተመቸሽ? ግን ተመቸሽ አንቺ? በቃ ዋና አንቺ መቼ